ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች በዕለተ ሰኞ የሁለተኛ ክፍል ፕሮግራማችን በድጋሚ ወደ እናንተ ተመልሰን መጥተናል። እነሆ በሰኞ ዕለት ከምናነሳቸው የድረ ጨዋታ ጉዳዮች መካከል አንዱ በትናንትናው ዕለት የተደረገው የማንቸስተር ሲቲ የመጨረሻ ደቂቃ አስደናቂ ካምባክ በርንማውዝን ያሸነፉበት መንገድ፣ የኤንዞ ማሬስካ ከትችት ከወቀሳ የዳኑበት፣ ሊጉን በድል የጀመሩበት የመጨረሻ ደቂቃ የሁለቱ ተከላካዮች ግብ ለኤንዞ ማሬስካ ማንቸስተር ሲቲ ነፍስ መዝራት፣ በድጋሚ ወደ አሸናፊነት መመለስ፣ ካለፈው ሳምንት የኮሚቲ ሺልድ ሽንፈት በኋላ ማሬስካ እንግዲህ በማንቸስተር ሲቲ የመጀመሪያ ነጥብ ጨዋታቸው በድል ጀምረዋል። ይሄ ለሁለቱም እጅጉን አስደናቂ ውጤት ነው። በተለይ በሲዝኑ አጀማመር ግምት ከሚሰጣቸው በዘንድሮ የውድድር ዓመት ብዙ ከሚጠበቅባቸው ክለቦች መካከል አንዱ ማንቸስተር ሲቲ ነው። አዲስ ሽግግር ውስጥ ገብቷል። አዲስ ምስል የመላበስን ጉዳይ ተያይዞታል ከኤንዞ ማሬስካ ጋር። ምክንያቱም የዘመናዊ እግር ኳስ ሳይንቲስት የዓለማችን ምርጡን አሰልጣኝ ምናልባት በእግር ኳስ ሁሉም ጉዳይ ይተካል ይባላል፣ በብቸኝነት ላይተካ የሚችለው የእግር ኳስ ሀሳቡ ዓለምን በአንድ ድምፅ ያስማማ ምርጡን አሰልጣኝ ሲቲ ለመተካት እንደሚቸገር እንደማይተካም ይታወቃል። ፔፕ ጋርዲዮላን ግን ይህን ኃላፊነት በብቃት ተረክቦ ቡድኑን ቢያንስ ከነበረበት ከፍታ እንዳይወርድ መጠበቅ የሚችል ሲቲ የሲቲ ደጋፊዎች የሚያውቁት ጉዳይ ፔፕ ካለፈው ሲዝን የዘንድሮ ሲዝን እጅጉን የተሻሻለ ምርጥ እየሆነ የማሸነፊያው አማራጩ በየውድድር ዓመቱ ስልቱ ሰፊ የሆነ ቡድን እያሳየን በአግባቡ ተቀናቃኝ ክለቦችን እየቀጣ በድል ያሸበረቀ የ10 ዓመት ቆይታ አድርጎን የለቀቀው። እንደ ሲቲ ቤትም በአሰልጣኝነት ዘመኑ አልቆየም። እንደ ሲቲ ቤትም በስኬት የተንበሸበሸበት የአሰልጣኝነት ዘመን ያውም በአሳማኝና በዓለማችን ትልቁ ሊግ 4 ጊዜ የፕሪሚየር ሊግ ሻምፒዮን መሆን የቻለ ታላቅ አሰልጣኝ ነው ቡድኑ ያጣው። ስለዚህ ሽግግሩ ገና ፔፕ ሲጎድል ምን ያክል አስፈሪ እንደሚሆን ይታወቃል። ግን ማሬስካን ራሱ ፔፕ ጋርዲዮላ ሲመርጥ ምክንያታዊ ነው። ለምን በዚህ ቦታ ማሬስካን መረጠ የሚለው ጉዳይ በራሱ በደንብ አንድ ራሱን የቻለ ጥያቄ ነው እና በትናንትናው ዕለት የሲቲ የመጀመሪያ የሊግ ጨዋታ እንግዲህ በብዙ መልኩ ለብዙ ወቀሳ፣ ለብዙ ትችት ለተስተካከሉም የሚዲያ ባለሙያዎች አፍ ማዘጋት የቻለ የመጨረሻ ደቂቃ የማሬስካ ለውጦች ፍሬ አፍርተው የሜዳ ላይ ታክቲክ ሙከራ በመጨረሻም ውጤታማ ሆኖ በርንማውዝን በማርኮ ሮስ በጣም ፈታኝ ቡድን ሊሆን እንደሚችልም በሽንፈት ውስጥ በርንማውዝን ተመልክተናል። በሽንፈት ውስጥ በተቃራኒው በርንማውዝም ይሄ ጉዳይ እንድንመለከት በር የከፈተ እንቅስቃሴ አሳይቶናል። ይሄም የሚካድ ጉዳይ አይደለም። ጨዋታው እንደተጀመረ እንግዲህ 26ኛ ደቂቃ ላይ ታቭኒር አስቆጥሮ ከኢቫን ኒልሰን የተሻገረለትን ኳስ በርንማውዝን ቀዳሚ ያደረገ። ጨዋታው ሊጠናቀቅ የመጨረሻ ደቂቃ 10 ሲቀሩት ነው የሲቲ ተአምር የተጀመረው። ማርክ ጌሂ ከደቂቃዎች በፊት ብቻውን ማስቆጠር የሚችልበት የጨዋታው ትልቁን ቢግ ቻንስ ካባከነ በኋላ ከተወሰኑ ደቂቃዎች በኋላ እንደገና ያገኘውን የሴት ፒስ አጋጣሚ አስቆጥሮ ሲቲን 1-1 ማድረግ ቻለ። በመጨረሻ ደቂቃ እንግዲህ የተገኘችዋን አጋጣሚ ያሽኮር ግራፍዲዮል እንደ አጥቂ እንደ ፊት መስመር ተጫዋች በግሩም ሁኔታ በግሩም አጨራረስ አስቆጥሮ ሲቲ የጨዋታው የመጨረሻ እንቅስቃሴን 93ኛ ደቂቃ ላይ አስቆጥሮ እንግዲህ ግቡን ኦፍሳይድ ብለው በድጋሚ ምስል ነበር ታይቶ
የጸደቀው ማንቸስተር ሲቲ ደጋፊዎችን በእጅጉ ያስደሰተ ማሬስካም እንግዲህ እንደ ፔፕ ጋርዲዮላ ሰለብሬት ሲያደርግ እንደ ፔፕ ጋርዲዮላ ኮሊደር ላይ ሲጨነቅ ሲወጣ ሲወርድ ከስታፎቹ ጋር ሲወያይ መብቴ ሲያበጃጅ የተስተዋለበት ጨዋታ ነው። ግን እስቲ ቆይ ወደ ጨዋታው ግምገማ ከመግባታችን በፊት ማሬስካን ልብ ብላችሁ ተመልክታችኋል? አለባበሱን የጺሙን አቆራረጥንም ጭምር በደንብ ልብ ብላችሁ ካራክተሩን ተመልክታችኋል? በታች ላይ የነበረው ጉዳይ ጨዋታውም ከተጠናቀቀ በኋላ ራያን ቸርኪን ሲመክር የነበረበትም ሂደትን ካስተዋላችሁ የሆነ የፔፕ አይነት ገጸ ባህሪ ማሬስካ ላይ አጫዋቱን አይደለም ፍልስፍናውን አይደለም የፔፕን ብሬን እንግዲህ የማይተካ ነው ብለናል መግቢያችን ላይ። ግን ካራክተሩን ተመልከቱት በደንብ ልብ ካለባበሱ ጀምሮ ሰለብሬት ሲያደርግ ወደ ስታንዱ ወደ ትሪቡሉ ጣቶቹን እያሳየ እንደ ፔፕ ጋርዲዮላ ሰለብሬትም ሲያደርግ ከተመለከታችሁ በካራክተር ደረጃ። ምክንያቱም ፔፕ ካጎለበታቸው ካበቃቸው በእግር ኳስ እኮ ጋርዲዮላ የጨዋታ ስልትን ብቻ አይደለም ለኛ የሰጠን ምርጥ አሰልጣኞችን አፍርቷል። በሱ ውስጥ የተጫወቱ የሰለጠኑ ከሱ ጋር ኮቺንግ ስታፍ ውስጥ የነበሩ አሰልጣኞችን መመልከት በቂ። ከሉዊስ ኤንሪኬ እስከ ሚካኤል አርቴታ ድረስ ቪንሴንት ኮምፖኒ፣ ዛቪ አሎንሶ፣ ዛቪ ሄርናንዴዝን አሁን ኤንዞ ማሬስካን እሱ ደግሞ ስልጠና የሰጣቸው በጣም ለታክቲካቸው ራሳቸውን በጽናት እንዲያበቁ እነ ጃን ፓውሎ ጋስፕሪኒን እነ ሮቤርቶ ዲዘርቢን የሱን አፕሮች ተከትለው ወደ ራሳቸው የጨዋታ ስልት እንዴት እንደመጡ እንዴት እንደረዳቸው ጭምር ይታወቃል። ፔፕ ለእግር ኳስ የሰጠው ጉዳይ ሜዳ ላይ የምንመለከተውን ብቻ ሳይሆን የሱን ቅርንጫፍንም አፍርቶ ነው። እንግዲህ በእግር ኳስ በከፍታው ልክ ዓለምን ያስደመመ እግር ኳስን በዛው ደረጃ በዛው ሌቭል ሳይቀንስ በየአመቱ እያሳየን የቆየው እና ከሱ ፍሬዎች መካከል አንዱ እንግዲህ በትናንትናው ዕለት የሱን ቦታ ተክቶ የሱ ወንበር ላይ ተቀምጦ በሱ ካራክተር እያስተዋል ነው እና የኤንዞ ማሬስካን ይሄን ጉዳይ አልታዘባችሁም? እስቲ ሐሳብ አስተያየታችሁን በኮሜንት መስጫ አስቀምጡ። በዛውም እንግዲህ ቻናላችንን ላይክ አድርጉ። ይሄ ፕሮግራም ተደራሽ እንዲሆን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቻናላችንን ተቀላቀሉ። ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ቻናላችንን ደግፉን። ከኛ ጋር እንድትቆዩ የአክብሮት ግብዣችን ነው። የማንቸስተር ሲቲ ጣፋጩ ድልና ካምባክ ማሬስካን ከትችት ከወቀሳ ያተረፈው ድል በኮሚቲ ሺልድ ጨዋታ በታየው የሲቲ ምላሽና የሜዳ ውስጥ እንቅስቃሴ ከአርሴናል ጋር መሆኑ በተለይ ትልቁ ትንቅንቅ በሁለቱ መካከል ይሆናል ተብሎ ስለሚጠበቅ ይሄ ጉዳይ ደግሞ ትኩረት ስቦ ነበር። ስለዚህ የማሬስካ የማንቸስተር ሲቲ አጀማመር ለደጋፊው የተወሰነ ጥያቄ ውስጥ ተቀምጦ የጀመረ ነው። የተወሰነ ስላችሁ ጥያቄዎች አሉ። ፔፕ ጥሎ የሚሄደው ቦታ፣ ስፍራ፣ ኃላፊነት በጭራሽ በአንድም አይደል በአራት አሰልጣኝም ሊተካ የማይችል እንደሆነ ይታወቃል። ግን የሲቲን ውጤታማነት መጠበቅ የያዙትን ምስል የያዙትን ሜንታሊቲ የማሸነፍ ዋንጫን የመራብ በየአመቱ የመዘጋጀትን ጉዳይ ባሉበት እንኳን ለመጠበቅ ማሬስካ ትክክለኛ አሰልጣኝ ነው ተብሎ በሲቲዎች በኩል ሲታሰብ ከብዙ መመዘኛ ነው። የቡድኑን ባህል ማወቁ፣ እዛው ማደጉ፣ ኤሊት ፉትቦል ዴቨሎፕመንት የሲቲ ለ3-4 ዓመት ስለሰራ የክለቡን አብዛኛውን መሰረታዊ ግንባታ ወቅት የነበረ ባለሙያ ስለሆነ አሁን ወደ ስልቱ መልክ ማስያዝ ሲቲን አዳፕት ከማድረግ ይልቅ የበለጠ ሜዳ ላይ ያሉ ስራዎችን አተኩሮ ቡድኑን ባለበት ለመጠበቅ ያስችላል የሚል እምነት ስለጫረ እና በኮሚቲ ሺልድ መሸነፉ እንደ ቡድንም ሜዳ ላይ የተስተዋለው ጉዳይ ስጋት፣ ፍርሃትን፣ ይሄ እምነት የሚባለውን ጉዳይ እግር ኳስ ውስጥ በተለይ አሰልጣኞች
ጥለው የሚሄዱት ንግስና ለሚቀበለው አሰልጣኝ ሁሌም ተራራ ይሆናል። ጥለው የሚሄዱት አሻራ በጣም በጣም ከፍታ ስላለው የሚቀበሉትን ኃላፊነት በአስተማማኝ ሁኔታ ምላሽ ለመስጠት እግር ኳስ ሂደት ስለሆነ ሂደት ይፈልጋል። ምክንያቱም መልበሻ ክፍሉ በአንድ እግር ኳሳዊ ሳይንቲስት ሲመራ የነበረ በተጫዋቾች ብቃት ተውት፣ የተጫዋቾችን ብቃት አውጥቶ እንኳን ለመጠቀም ተጫዋቾች ያላቸውን አቅም እንኳን ለይተው እስከሚያውቁ ድረስ የአሰልጣኙ ብላት እጅጉን ወሳኝ ስለሆነ ቦታው ቀላል አይደለም። ይሄ ሽግግርን ደግሞ የበለጠ የሚያከብደው አንድ የእግር ኳስ ሳይንቲስት መልቀቁ ብቻ ሳይሆን የዛ ሳይንቲስት ግብአቶችም የለቀቁበት መንገድ ለመጣው አሰልጣኝ ፈተናውን አብዝቶት እንደሆነ በደንብ አስተውለናል። ለምሳሌ ማንቸስተር ሲቲ እንደ ቡድን በብዙ ውጣ ውረዱ ሲያልፍ የቡድን የጀርባ አጥንት የነበረው ሮድሪ ነው። ሁሉንም ዋንጫዎችን በሲቲ ቤት አሳክቷል። አንድ የእግር ኳስ ተጫዋች በእግር ኳስ በፕሮፌሽናልነት ዘመኑ ማሳካት ያለበትን ድል አሳክቷል። በግሉ ደግሞ አንድ ተጫዋች የብቃቱ ከፍታ ላይ ሲገኝ የሚሰጠውን ትልቁን ሽልማትንም አግኝቷል። ሲቲ ቤት የቀረው ጉዳይ የለም። እነዚህ ጉዳዮች ምን ይጠቁማሉ? የተጫዋቹን ኳሊቲና ከፍታ። ስለዚህ የለቀቀው ሳይንቲስት ብቻ ሳይሆን የሜዳ ላይ ኢንጂነርም ለቋል። ስለዚህ በግለሰብ ደረጃ ፔፕን መተካት ብቻ ሳይሆን በጨዋታ ስልት ላይ ሮድሪ መተካት ሌላ ትልቅ አሳይመንት ነው። እዚህ ላይ ደግሞ አብዛኛው የእግር ኳስ ቤተሰብ ምናልባት ጎልቶ በወጡ ጉዳዮችና እግር ኳሳዊ ሀሳቦች ላይ ስላሉ ጉዳዮች ላይ ማመዛዘን ሚዛን ላይ ማስቀመጥና እይታችንን በጣም ጥልቅ ካደረግን ደግሞ ለፔፕ ጋርዲዮላ ለእግር ኳሱ ቤተሰብ አይደለም፣ ለፔፕ ጋርዲዮላ የጀርባ አጥንት ብቻ ሳይሆን ብሬን የሆነ ተጫዋች ቢኖር ደግሞ በርናንዶ ሲልቫ ነው። ምናልባት ጋርዲዮላ በቀጣይ ጊዜያት የሚያሳትመው መጽሐፍ ላይ ስለዚህ ተጫዋች መጽሐፉ አይቀርም። ሳይጽፍም በፊት ተናግሯል፣ ድክመቴ ነው በሚል። ምክንያቱም ከጋርዲዮላ ጋር 10 ዓመት አንድ ተጫዋች መቆየት ከቻለ በ10 ዓመት ውስጥ የፔፕ ጨዋታዎች ውስጥ አብዛኛውን ጨዋታ በቋሚነት ከጀመረ አብዛኛውን ደቂቃ ካገኘ ያ ተጫዋች ለጋርዲዮላ እውነትም የቀኝ እጅ ነው ማለት ነው። ስለዚህ በርናንዶ ሲልቫ ማንቸስተር ሲቲን ሲለቅ ፔፕ ምናልባት ቡድኑን ከሚገነባባቸው በየዓመቱ የቡድኑ በየትኛውም የጨዋታ ስልት ላይ አንደኛና ተቀዳሚ ከሚሆኑ ተጫዋቾች ውስጥ አንደኛው በርናንዶ ሲልቫ ነው። ይሄም ተጫዋች ለቋል። ፔፕ ጋርዲዮላ ወደ ማንቸስተር ሲቲ እንደመጣ የጄራርድ ፒኬን ከባርሳ ከማምጣት ጄራርድ ፒኬን በእንግሊዝ መፍጠርን ሲፈልግ ጆን ስቶንስን ነው ተቀዳሚ ያደረገው። ስለዚህ የቡድኑ መሰረታዊ የጨዋታ ግንባታና ሀሳብ የሰፈረባቸው ተጫዋቾች በአንዴ ጋርዲዮላን ተከትለው ነው ከቡድኑ የወጡት። ስለዚህ የሲቲ የሽግግር ጊዜ እንደ ሌላው ቡድን አይደለም፣ ምስል ነው እየተቀየረ ያለው። ምስል የሚቀየር ከሆነ ወደ ቀድሞ ወደ አማረው ምስል ለማምጣት ሂደትና እርጋታን፣ ትዕግስትን ይፈልጋል። ይሄ ደግሞ ከባዱ ፈተና ነው ለማሬስካ። ስለዚህ የሲቲ ደጋፊዎችን ፔፕ በዋንጫ እያንበሸበሸ ነው ያቆየው። ስለዚህ እያንዳንዱ ጨዋታ ማሬስካ የሚመዘነው በማን ሚዛን ነው? በጋርዲዮላ በስኬት ሚዛን ነው። ስለዚህ ይሄን ኃላፊነት ተቀብሎ እዛ ቦታ ላይ መብቴውን ያንን ከፍታ መጠበቅ፣ በሁሉም በኩል ለእያንዳንዱ ጥያቄ ምላሽ መስጠት፣ ከተጫዋች አጠቃቀም እስከ ጨዋታ ለውጥ እስከ አስቆጣሪነት፣ ሜዳው ስላሉ ተለዋዋጭ ባህሪ፣ በእያንዳንዱ ሁኔታ ጋርዲዮላ ቡድኑን የምርምር ማዕከል አድርጎታል። በስኬት የምርምር ማዕከል አድርጎ። ስለዚህ ለማሬስካ ቦታው ቀላል እንዳልሆነ መጀመሪያም ይገመታል። ስለዚህ እያንዳንዱ ድል ፋይዳው ብዙ ነው። 3 ነጥብ ብቻ አይደለም። ከደጋፊም የዘለለ
ለማሬስካ የሚሰጠው እፎይታና የእርጋታ ጊዜ የእፎይታ ጊዜ እንደገና ቡድኑ በጨዋታዎች መሃል የተፈጠረውን ክፍተት እየቀረፈ እየለየ ጉዳዮችን ማብቃትና ማሸጋገርን የበለጠ ክፍተቱንም ለይቶ ከጫና በጸዳ መልኩ ሙያውን እንዲተገብር እያንዳንዱ ድል በዚህን ሰዓት ከየትኛውም ቡድን በላይ ትርጉም ያለው ማንቸስተር ሲቲ ቤት ነው። ምክንያቱም የለቀቀው ግለሰብ ድል ብቻ መለያው የሆነ የሚለካው ከዋንጫ ውጭ በምንም የማይለካ ከዋንጫም በላይ አንዳንዴ ሲሆንም እንመለከታለን። ስለዚህ ለማሬስካ እንደዛ ደስተኛ ሆኖ እንደዛ ሰለብሬት ሲያደርግ ማየታችን የሚያስገርም አይደለም፣ ይገባል፣ የቦታውን ከፍታ ለሚረዳ። ታዲያ ማንቸስተር ሲቲ ከረፍት በፊትና ከረፍት በኋላ የነበረው ባህሪ ፍጹም የተለየ ነበር። ከረፍት በፊት ሶስተኛ የሜዳ ክፍል ላይ ማንቸስተር ሲቲ ብዙ ድግግሞሽ የበዛባቸው ወይም የሚደጋገሙ የቀድሞን አይነት ፔኔትሬሽን ያው ቡድኑ በአዲስ ስልት እየተቃኘ ስለሆነ ውህደቱ እድገቱ መጠበቅ ስላለበት በጊዜ ሂደት ስለሚሻሻል ድግግሞሽ የበዛበት አንዱን ዳይሜንሽን አብዝቶ የሚጠቀም ቡድን ነበር የሚመስለው። በተለይ ሴሜኒዮ ፖዚሽን ላይ የበለጠ ጥገኛ የመሆን ባህሪ ፈርስት ሃፍ ላይ ይስተዋል ነበር። ከሁለቱ ዊንግ እንደ ወትሮ ባላንስ አድርጎ ከማጥቃት ይልቅ በዚህ ሂደት እንግዲህ ሲቲ ከረፍት በፊት ግብ ማስተናገዱ በተወሰነ መልኩ ሜዳ ላይ ያለውን ውጥረት ከፍ አድርጎ እንደምታውቁት ራሱ ኤንዞ ማሬስካ ያሳደገው ሌላኛውን ተጫዋች ሪኮ ሉዊስን ከረጅም ጊዜ በኋላ በማንቸስተር ሲቲ የቋሚ 11 አሰልፎ ኤሊየት አንደርሰን ደግሞ ባልተጠበቀ መልኩ ተጣማሪው የነበረው የክሪስታል ፓላሱ በተጠናቀቀው ሲዝን ለማንቸስተር ሲቲ ጃንዋሪ ላይ የፈረመው ማርክ ጌሂ ነበር። ማርክ ጌሂ በትናንትናው ዕለት የአማካይ ክፍል ቦታ ከኤሊየት አንደርሰን ጋር መሰለፉ ያልተጠበቀ የኤንዞ ማሬስካ ቁማር አዲስ ፕላን ነበር። ግን ፕላናቸው ሰርቷል። በተወሰነ መልኩ አንድ ቡድን ሼፕ እስከሚይዝ ኦርጋናይዝድ እስከሚሆን የበለጠ ዲፌንሲቭ ካራክተሩን በጥሩ ሁኔታ ለመጠበቅና ለፈረመው አዲስ ተጫዋች ጥሩ ከለላ ለመስጠትና በነፃነት እንዲተገብር ከባባድ ጫና ያላቸውን ኃላፊነት ከመስጠት ይልቅ በነፃነት እንዲጫወት ከቨር ያስፈልገው ነበር። ከቨሩን ደግሞ ማርክ ጌሂ አድርገው ኤክስፐሪመንት ሞክሯል። እዚህ ጋር መዘንጋት የሌለብን አንድ ትልቅ ነጥብ አለ። ማሬስካ ናቸው ለመጀመሪያ ጊዜ ሪች ጄምስን አማካይ ላይ ሞከሩት በቼልሲ ቤት። ይሄ አሰልጣኝ ተጫዋቹን ቦታን ቀይሮ በሚሞክራቸው ኤክስፐሪመንቶች በጣም ውጤታማ ነው። አስታውሱ፣ ክለብ ወርልድ ካፕ የትኛውንም የእንግሊዝ ክለብ እየገነጣጠለ ላለፉት 2 ዓመት ያሸነፈው ፒኤስጂን በክለብ ወርልድ ካፕ ፍጻሜ አሳማኝ የሆነ የታክቲክ ብልጫ ወስዶ ቀጥቶ ድል ማድረግ የቻለው የማሬስካ ቼልሲ ሪች ጄምስን ከቀኙ ፉልባክ አማካይ ክፍል ላይ አድርጎ። ስለዚህ ይሄ ሙከራ በማሬስካ በኩል ሲቲን እንደ አዲስ ኤክስፐሪመንት እየቃኘ አይደለም፣ የሚያውቀው ጉዳይ ነው። ተጫዋቾችን ቀይሮ አጠገቡ ጋር ላለው የአማካይ ክፍል የበለጠ ነፃነትን ለመስጠት የሚያደርገው ሽፋን ነው። የበለጠ ደግሞ ለዚህ አይነት ታክቲክ ተጫዋቾቹ በራሳቸው ያላቸው ቴክኒካል አቅም ብቁ ሲሆን ለታክቲካዊ ትግበራ አመቺ ይሆናል። ለዛ ነው ማርክ ጌሂን ተመራጭ አድርገው አማካይ ክፍል ላይ ከኤሊየት አንደርሰን ጋር መሞከር የፈለጉት። ነገር ግን ከረፍት መልስ ኤሊየት አንደርሰን ባጋጠመው ጉዳት ምክንያት በጨዋታው ቀያሪ ማርሽ ቀያሪ ምናልባት በቴክኒክ አቅሙ እንከን የማይወጣለት ኳስ እግር ውስጥ ከገባ ምን ማድረግ እንዳለበት በእጅጉ ከሚያውቁ የክሬቲቭ አማካዮች መካከል በፕሪሚየር ሊግ በቅርብ ዓመት ውስጥ በጣም በቅርብ ዓመት አለን ከተጠናቀቀው ሲዝን አንስቶ ምርጥ የሆነ ከኳስ ጋር ጋር የሚያሳየን ራያን ቸርኪ በተለይ ከኳስ ጋር ያለው እንቅስቃሴ የበለጠ ቴክኒካዊ ነፃነቱና የድሪብል ስኪሉ አስፍቶ የሚጫወትበት በቴክኒክ አቅሙ በጣም በራስ መተማመኑ እጅጉን አስገራሚ የሆነው ራያን ቸርኪ ተቀይሮ ገባ፣ ጨዋታውን ቀየረው።
ለምሳሌ በፕሪሚየር ሊግ ራያን ቸርኪ ክፍት ከሆነ እንቅስቃሴ 12 ግብ የሆኑ ኳሶችን አመቻችቶ በማቀበል ከየትኛውም አማካይ በላይ ነው። ክፍት ከሆነ እንቅስቃሴ በትናንትናው ዕለት ተቀይሮ ገባል። ለማርክ ጌሂ ግብ መቆጠር ከሴት ፒስ በቀጥታ አመቻችቶ ማቀበል ቻለ። ለያሽኮር ግራፍዲዮል እጅጉን እንደ አጥቂ ቴክኒካሊ ባስቆጠረው ግብ ላይ ቀጥተኛ ተሳትፎ በማድረግ ስሩ ፓሱ በጣም ታይሚንግና ዲሲዥኑ የሚያስገርም ነበር። ራያን ቸርኪ እዛ ሶስተኛ የሜዳ ክፍል ላይ ኳስ በበቂ ሁኔታ ያገኝ፣ በነፃነት የሚጫወትበት ስፔስ ያግኝ እንጂ ይሄ ተጫዋች ክሬቲቪቲውም አስቆጣሪነቱም ጥያቄ ውስጥ የሚገባ አይደለም። በጣም በጣም በቴክኒክ አቅሙ እጅጉን የተካነ ምርጥ የሜዳ ውስጥ ተጫዋች እንደሆነ በደንብ የተመለከትንበት ነው። የበለጠ ደግሞ ዳይሬክት መሆኑ ወደፊት የማጥቃት ባህሪው በጣም የሚደነቅ ነበር እና በፍጹም ማራኪ እንቅስቃሴ ነበር። ያችን ስሩ ቦል ለያሽኮር ግራፍዲዮል አመቻችቶ አቀበለ። ግራፍዲዮልም በግሩም ሁኔታ በማስቆጠር የጨዋታውን ድል የማሬስካን ፌሽታ ያስተዋልንበትን ድል ነው ማንቸስተር ሲቲ ያስመዘገበው። የመጨረሻ 30 ደቂቃ ሜዳ ውስጥ ተቀይሮ የገባው ግን 2 አሲስት አመቻችቶ ማቀበል ቻለ። 12ቱም አሲስቶች ደግሞ ክፍት ከሆኑ እንቅስቃሴዎች መሆናቸው በፕሪሚየር ሊጉ ከተጠናቀቀው ሲዝን አንስቶ ይህን ተጫዋች ብቸኛ ያደርገዋል። የበለጠ ከቤንች ላይ ተነስቶ ደግሞ 2 ግብ የሆኑ ኳሶችን አመቻችቶ በማቀበል ከ2021 በኋላ ማርሽ ውጤት ቀያሪ የነበረው በፔፕ ጋርዲዮላ ማንቸስተር ሲቲ ውስጥ ኢካይ ጉንዶዋን ከሊድስ ጋር ካስታወሳችሁ ከቤንች ላይ ተነስቶ ነበር 2 ኳስ አመቻችቶ በማቀበል ያን ሪከርድ መያዝ የቻለው። በትናንትናው ዕለት ራያን ቸርኪ ከዚህ ሪከርድ ጋር መስተካከል ችሏል እና በጣም አስደናቂ የጨዋታ ክፍለ ጊዜ ነበር ተጫዋቹ በነዛ ደቂቃ ውስጥ ማሳለፍ የቻለው። ይሄ ደግሞ ለማንቸስተር ሲቲ ክሬቲቪቲ ይሄ ተጫዋች የሚሰጠው ዳይሜንሽን በጣም ከፍተኛ መሆኑን ተከትሎ ራያን ቸርኪ የጨዋታው ውጤት ቀያሪ ነበር። ከሱ የተነሱ 2 ኳሶች በቀጥታ ወደ ግብ ተቀይረው ሲቲ ማሬስካ ከትችት ከመብጠልጠል የተረፉበት በእርጋታ ለቀጣይ ሳምንት የሚዘጋጁበትን ጣፋጭና ወሳኙን ድል በበርንማውዝ ላይ 84 እና 93 ደቂቃ ላይ አስቆጥረው ተጎናጽፏል። ይሄ ለማሬስካም ለቡድኑም በጣም እጅጉን ምርጥ የሆነ መረጋጋትን የሚፈጥር ጣፋጭ ድል ነው። በነገራችን ላይ በፕሪሚየር ሊግ ከቶፕ 6 ክለቦች ዛሬ ምሽት ወደ ክሬቨን ኮቴጅ ተጉዞ ቼልሲ ይጫወታል። የተቀሩ 5 ክለቦች ተጫውተዋል። ሲቲና አርሴናል አሸንፈዋል። ሊቨርፑል አቻ ተለያይቷል። ቶትናም እና ማንቸስተር ዩናይትድ በሽንፈት ነው የጀመሩት። ይሄ ሊጉ ላይ ምን ይገልጽልናል? በመጀመሪያ ሳምንት እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ ላይ አስቀምጡ። በጣም የሚያስገርመው ጉዳይ ግን ቪላ ፍጹም የጨዋታ የበላይነት ተወስዶበት በብራይተን 4-0 ከረፍት በፊት በተቆጠረ 4 ግብ ቪላን የፋቢያን ሁዝለር ብራይተን ብትንትኑን ያወጡት። በትናንትናው ዕለት ከተመለከታችሁ ቪላ እንደ ቡድን በጣም የቡድኑን ወሳኝ ተጫዋቾችን ሞርጋን ሮጀርስን፣ ዩሪ ቴለማስን፣ ኤዝሪ ኮንሳን፣ ሉካስ ዴኝን አሁን ደግሞ ማርቲኔዝንና ኦሊ ዋትኪንስን መሸኘታቸው የማይቀር ነው። ቪላ በጣም በጣም ከባድ ከየትኛውም የፕሪሚየር ሊግ ስብስብ ውስጥ ከባድ የሆነ የሽግግር ጊዜ የጀመረ ቡድን ሆኗል። ወሳኝ ተጫዋቾችን ጠብቆ መቆየት አልቻለም። ወደ ተሻለ ክለቦች ሄደዋል። በዛው ልክ ደግሞ ቡድኑ አልተጠገነም። ይህንን ደግሞ ብራይተን በአግባቡ ተጠቅሞ ቪላን በጣም ከባድ ቅጣት ቀጥተዋል። ያንን በትናንትናው ዕለት የተመለከትነው ሌላኛው ጨዋታ ነበር። በአጠቃላይ የማንቸስተር ሲቲ ደጋፊዎች እንኳን ደስ አላችሁ እያልን ማንቸስተር ሲቲ በድል መጀመሩን ተከትሎ ለሲቲም ለማሬስካም ትልቅ እፎይታ ነው። በቀጣይ ሳምንት ደግሞ በዚህ ድል መሰረት ይቀጥላሉ ብለን እናስባለን። በነገራችን ላይ ሃላንድ ጸጉሩን የተስተካከለበትን መንገድ እንግዲህ የእንግሊዝ ሚዲያ ከአስቆጣሪነቱ ጋር አያይዘው
ብዙ አስገራሚ ጉዳዮችን እያነሱ ነው የሚገኙት። ከዛ ጋር ተያያዥ ጉዳይ ይኖራል ብላችሁ ታስባላችሁ? እኔ በእግር ኳስ ይሄን ነገር ብዙም አላምንበትም። ጸጉሩ አይደለም ከዚህ በፊት የሚያስቆጥረው። ስለዚህ ጸጉሩን መቆረጡ በሚያስቆጥርበት ባህሪ ላይ የሚፈጥረው ተጽዕኖ አለ ምናምን። ይሄ ጉዳይ እንኳን ብዙ እግር ኳሳዊ አይደለም። ትናንትና እድለኛ አልነበርም። በእርግጥ ግን ሃላንድ እድለኛ አልነበርም ማለት ጸጉሩን ስለተቆረጠ ነው ማለት ነው እንዴ? ይሄ ብዙም ከእግር ኳስ ጋር ተያያዥ ነው ብለን አናምንም። እስቲ በቀጣይ ደግሞ ሃላንድ ምናልባት 5 አግብቶ እንደወትሮ ደግሞ ወይም ይህን ሀሳብ ላነሱ ተቺዎች አፍ ያዘጋ ይሆናል። ምክንያቱም ሃላንድ ሲተች ነው የሚብስበት። ይህም በተደጋጋሚ አይተናል። ለማንኛውም ሲቲና ማሬስካ ወደ ድል ተመልሰው የፕሪሚየር ሊጉን የመክፈቻ ጨዋታ በድል ጀምረዋል። በሜዳቸው 2-1 በርንማውዝን በማሸነፍ። እስቲ ከዚህ ፕሮግራም በመቀጠል ደግሞ ዛሬ ምሽት የዛቪ አሎንሶ ኳስ ይመለሳል። በይፋ በነጥብ ጨዋታ ዛቪ አሎንሶና ቼልሲን የምንመለከት ይሆናል። በአራተኛ ክፍል አዩብ ባውዲ ማንቸስተር ሲቲ ዛሬ በይፋ የሚፈርም ይሆናል። ኡመር መርሙሽ በውሰት ውል 50 ሚሊዮን ፓውንድ የመግዛት ውል ተካቶበት ወደ ቶትናም ይዘዋወራል። ኒኮ ጎንዛሌስ በተመሳሳይ ወደ ኒውካስል ይዘዋወራል። ሲቲ በቀጣይ የስራ ቀናት ኤንዞ ፈርናንዴዝን ለማስፈረም ትክክለኛውን ክፍያ ለመክፈል ማዘጋጀታቸው እየተሰማ ነው የሚገኘው። ሁሊያን አልቫሬዝ በከፍተኛ ተቃውሞ ከአትሌቲኮ ማድሪድ ደጋፊ ጋር ያሳለፈበት ምሽት ወደ አርሴናል የዝውውር በር ሳይከፍት እንዳልቀረ እየተጠረጠረ ነው የሚገኘው። በርካታ የዝውውር መረጃዎች አሉ። በአራተኛ ክፍል ደግሞ እሱን ይዘላችሁ እንመጣለን። ሳትርቁ ጠብቁን። ሰላም ቆዩ።